السلام عليكم ورحمة الله وبركاته. سلام دينا شدانا الحمد لله رب العالمين. زاري يا ليو تاريخي قنات يا ميتو بارا منجد ويم يا ميتو علاقي بلبلا منجد بروجكت على بادرسو وتوصلوا በጣም በትንሽ አለመግባባት ረጅም ሰዓት አስቆጥሮ ነበር ተስተዋግሎ ነበር ያው ውይይት ማይፈታው ነገር የለም እንደምታውቀው የስልጤን የአላባም ህዝብ አንድ ህዝብ ነው አንድ ቤተሰብ ነው እንግዲህ ከፍተኛ አመራሩ በተለይ የክልል ከፍተኛ አመራሩ በወሰደው ኮሚትመንት ውይይቶች ተፈጥረው ዛሬ ያው በይፋ ተጀምሯል ማለት ነው እንግዲህ አሁን ያለንበት ቦታ 2.7 ኪሎ ሜትር ካለፍን ቀጥታ ሚቶ ከተማ ነው የምንገባው አስፋልቱ መጥቶ እስከ ኦሮሚያን አልፎ ባላዋ በኩል ሚቶ ሊገባ 2.7 ኪሎ ሜትር ሲቀረው ነበር በተወሰነ አለመግባባት ቆይቶ የነበረውና አለመግባባቶችን በውይይት ፈተን ዛሬ ያው ይፋ አስደርገናል በዚህ ሂደት ላይ እኔ በጣም እንደወረዳ አስተዳደር ማመስገን እንፈልገው አንደኛ የክልሉ ከፍተኛ አመራር የርዕሰ መስተዳድር አማካሪዎች እንዲሁም ዶክተር መሐመድ ኑሪዬን የርዕሰ መስተዳድር አማካሪዎች እናቶ ንጉሴን አቶ ማዘርዲን ሁሴንን የስልጤ ዞን ዋና አስተዳዳሪ አቶ ዘይነቢል ካን የአላባ ዞን ዋና አስተዳዳሪ አቶ ሙዲን ሁሴንን እንዲሁም የአላባ የዲጆ ወረዳ ዋና አስተዳዳሪ የወራ ዲጆ ወረዳ ዋና አስተዳዳሪ አቶ አብዲ አደምን እንዲሁም አመራሮቻቸውን እንዲሁም የሚቶ ወረዳ መዋቅርን በጣም አመሰግናለሁ በዚህ ሂደት ላይ ርብርብ ሲያደርጉ የነበሩ የኢራ ኤክስፐርቶች ድርጅቱም ኮንትራክት ድርጅቱም የወሰደው ኮሚትመንት በጣም የሚደነቅ ነበር እሱን ማመስገን ፈልጋለሁ አማካሪዎች እና ኤፍሬምን ሌሎች በኢራ በኩል ለብላን ብዙ ናቸው ስንጠርቼ አልጨርስም ዛሬ እንግዲህ በጣም ደስታ ላይ ሆኜ ነው ማናገራችሁ እቺ መንገድ ጥቅሟ በጣም ከባድ ነው በነገራችን ላይ ባለፈው ሲገልጽ ነበር አሁን እቺ መንገድ በሁለት ወር ጊዜ ጨርሰን እናስረክባለን ብለዋል ይህ ኮሚትመንት ከኮንትራክተሩ በኩል ስለተነሳ በጣም ደስ ብሎናል ያው ማሽን በሙሉ አቅም አስገብተው እየተረባረቡ ነው ያሉትና ያላባ ወረዳ ነዋሪዎች በተለይ ይሄ መንገድ የሚያልፉባቸው አርሶ አደሮችን በጣም ማመስገን ፈልጋለሁ በጣም በከፍተኛ ኮሚትመንት ቤታቸውን አፍርሰው እንደዚህ ሌሎች ባህር ዛፍ ንብረቶችን አስወግደው በዚህ ልክ በከፍተኛ ወኔ በከፍተኛ ፍላጎት ያው ዛሬ አስጀምረውናል የቀበሌ ሊቀመንበር እና ቁፋን ሁሉንም ማመስገን ፈልጋለሁኝ ዛሬ ትልቅ ወንድማማችነትን በተግባር ያየንበት እለት ነው የሰከነ የሰለጠነ ውይይት ማይፈተው ነገር የለም ዛሬ እንግዲህ የካሳ ሂደት በጊዜ የሚያልቅ ቢሆንም ካሳ ቀድሞ ሳይከፈል በኮሚትመንት ይሄው ዛሬ ስራ አስጀምረውልናል ሁሉንም እናመሰግናለን በቅርቡ ደግሞ ይሄን ፕሮግራም ዳግም ሳይቱን ኢንቫይት እናርግና ሳይቱን ቪዚት አድርገን ጥርምጥ እንዳለች ፕሮግራም እናዘጋጃለን ኮንትራክተሩ በከፍተኛ የህዝብ ድጋፍ የሚያስፈልገው ነገር እየታገዘን ጭምር ያው በይፋ ስራውን ጀምሯል ለዚህ ለወረዳ የሚቶ ወረዳ ህብረተሰብ እንኳን ደስ አላችሁ ማለት ፈልጋለሁ ምክንያቱም ቀላል ነገር አይደለም እቺ መንገድ ሁለቱን ኦሮሚያዎች እንድታገናኝናት ካሁን በፊት የሆነ ቪዲዮ ላይ ለቅቄው ነበር ምዕራብ ኦሮሚያን ከምስራቅ ኦሮሚያ ሊንክ የሚያደርገው በዚች ፖይንት ነው አሁን ባለንበት ቦታ ነው እንግዲህ 2.6 ኪሎ ሜትር ሄዶ ከሚቶ ገጠመ ማለት ከፍተኛ የሆነ በኢኮኖሚ ላይ የሚያሳድረው አዊንታዊ ጫና አለ ይሄ ትልቅ ነገር ነው ሁለተኛ የህብረተሰብ ችግር እዚህ አካባቢ ያለ ማህበረሰብ እናት ሚጥዟት አምቡላንስ ለመግባት የሚቸገርበት የነበረ ነው ይሄ ደግሞ ለህብረተሰቡ ትልቅ ፎይታ የሚሰጥ ነውና ዛሬ ልዩ ቀናችን ነው አመሰግናለሁ እዚህ ጋር ገን እናመሰግናለን የሚቶ ወረዳ ዋና አስተዳዳሪ አቶ ከድር መሐመድ አጠቃላይ በተለይ ከቡልቡላ አላጌ ባራ ቢቶ የሚደርሰው የአስፋልት ፕሮጀክት በተለያየ ምክንያት ቆሞ የነበረ መሆኑ ይታወቃል ዋና አስተዳዳሪው ከተለያየ ስራ ኃላፊዎች ጋር ባደረጉት ውይይት በተለይ ከአላባ ዞን ወራ ዲጆ ወረዳ ዋና አስተዳዳሪ
ከሌሎች አመራሮች ጋር በተደረገው እጅግ የቀረበ ውይይት ይህ የአስፓልት ፕሮጀክት እንዲቀጥል ተደርጎ ዛሬ በይፋ ወደ ሚቶ ለመድረስ የቀረው 2.5 ኪሎ ሜትር 2.7 ኪሎ ሜትር የተጀመረበትን ዕለት ነው ዛሬ ይፋ ያደረግነው። ስለተከታተላችሁን እጅግ አድርገን እናመሰግናለን።